ዳኒ ጣፋጭ ቤዚ ምን ይሆንሽ ነው? ቆይ ማያ እኮ ቤት አለች። ባክ ስራ ላይ ናት እሷ። ወደዚያ ትመጣማ። ምን አናፈኩም እንዴ? እኔም እኮ ናፍቀሽኛል። ግን በቃ ተያዝን አልተያዝን በየቀኑ እየተሳቀቅኩ ነው። ባክ አትሳቀቅ። እህቴን አውቃታለሁ። ስራዋ ላይ ትኩረት ካደረገች ቃላም አትልም። የምርሽ ነው? አሁን ዝም ብለህ ቀፈኝ። እሱማ አቅፍሻለሁ። ሄለን የኔ ውድ አለሁልሽ። እንዴት ነሽ? አዎ ስራ ላይ ሆኜ እኮ አላልቅብሎኛል። ቤዛዬ ደህና ናት፣ እየተማረች ነው። አዎ እንግዲህ በሚቀጥለው አመት ትመረቃለች። አዎ ዳንኤ ሰላም ነው። እሺ ሰላም እልልሻለሁ። አዎ አሁን ትንሽ ስራ ፈቷል፣ ግን እየፈለገ ነው። እና አንቺ እንዴት ነሽ? ኧረ እባክሽ እሺ። እንዴት እኮ እንደማፈቅርክ። እኔም እኮ በጣም ማፈቅርሽ የኔ ፍቅር። ካንተ ጋር አብሬ የምኖርበት ጊዜ ናፈቀኝ። ግን ደግሞ ማያ አትበልብኝ አሰሪ። ለኔም እኮ እህቴ ናት። እኔም እኮ ሳቀቃለሁ። አውቃለሁ። ግን ቤዛ እኔ ማያን መተው አልችልም። እኔ ደግሞ አንተን መተው አልችልም። አፈቅራለሁ። ለማንኛውም አሁን ተነሽና ሂጂ። ደግሞ እንደዚህ ሆነ እንዳትመጣብኝ። ተነሽ። ትምጣ። ስለኔ ህይወት አያገባትም። ከምንነግራት እንደውም ብትይዘን ነው የተሻለ የሚሆነው። ምን የሚሻል? ጭራሽም ለመንገር ማስበሻል እንዴ? ይኸውልሽ ቤዛ ይህንን ሀሳብ ካምሮሽ አውጪው፣ ያለዛ መቼም አታገኘኝም። እሺ እኔስ አላሳዝንም? ለምን አታሳዝኝኝም? ግን ትንሽ ጊዜ እንታገስ፣ ከዛ ነገሮች ይስተካከሉ ይሆናል። ቆይ ለምንድን ነው ማያመተው ማትፈልገው? ከቤተሰቡ እኮ እኩል ድርሻ ነው የሚኖረን። እሱን ተከፍለን መኖር እንችላለን። እንደዚህ አይሆንም። ማያን ማስከፋት አልፈልግም። ማያ እኮ ብዙ ለታውላልኛለች። እሺ እኔስ? በጣም አዝናለሁ ቤዚ፣ በጣም አዝናለሁ። እዚህ ነገር ውስጥ ያስገባዎች ነው ያለው ራስሽ ነሽ። እሺ ሼሉዬ ስለደወልሽልኝ በጣም ቶሎ በየመጣሽ ልብስሽን አድርጊ። ቶሎ በይፍጠኝ። ባባንም ሳሚልኝ። እሺ ሰላም ይደሪልኝ። ቻው። ምን ይሻለሻል? እንደው ምን አለበት እያየሽ ብትሄጂ? ምን አለበት? እንዴ ቆይ ዲዳት አይዞሽ በቃ አይዞሽ። እዚህ ጋር ነው አግኝቼዋለሁ። ቀስ በል እናት። ወይ እናት ቀስ በል እንዴ። አረ ጠላትሽ እንዴ ደግሞ ስትንቀለቀል ለወደቀችው እኔን ትያለሽ እንዴ አንቺ? እንዴ እንዴት አልልም። አንድ እህቴ እኮ ናት። አረ አውቃለሁ፣ ስቀልድ ነው። የኔ ውድ አይዞሽ። ቆይ ምን ስታርጊ ነው እንደዚህ ሆንሽው? አሁን ደህና አልነበርሽ እንዴ? አሁን እኮ ነው ወደ አንቺ ልመጣ ስል ልብስ እየቀየረ ወረድኩ። ከዛ ወለም አላለኝም። ከዛ እንዴት ራመድ በቃ እንደዚህ ጭምድ ዳርጎ ያዘኝ። እሺ እና አሁን እንዴት ነሽ? እውነት ዳኒ አመሰግናለሁ። ማሸት ትችላለህ። እጅክ መድኃኒት ነው እንዴ? ፍቱን መድኃኒት ብቻ? እኔ እኮ ነኝ ያንቺ ውድ ባል አይደለም። እግሩ የተሰበረ ቀስሞ የተሰበረን እኮ አክማለሁ። ምን ታደርጊያለሽ? አይጉራ አሁንማ ማን ይችላል? እንግዲህ ምን ታደርጊያለሽ? እንጀልተኛበት። አይ በቃ አሁን ደህና ነሽ። ደግሞ እርገጭበት። አይዞሽ እስኪ እንዴት ነው? አሁን ያራምድሻል። አይዞሽ ረገጣ። እንደው ምን እንደማርጋት አላውቅም። ፈጣሪ ክፉ ነገር አያሳየኝ። የኔ ጣፋጭ፣ የኔ አዛኝ፣
ለምንድን ነው እንደዚህ በስስት የምታያት? በስስታት እኮ የሆነ ነገር ልትሆን ትችላለች። በስመ አብ በል ዳኒ፣ የእሷ ክፉ ነገር ከማይ እኔ ብሞት ይሻላል። አረ በስመ አብ በይ እንዴ! አሁን ነው በስመ አብ ማለት እንዴ? እናንተ ምንም ክፉ ነገር እንድትሆኑ አልፈልግም። በይ በይ በይ፣ ይሄን ነገር እንተው እዚሁ በቃ እዚህ ጋር ይብቃ። እሺ እናንተ እንዴት ሆንክ? ስራ አገኘ እንዴ? ባይገርምሽ ዞር ነው ያልኩት። ፈጣሪን ዛሬ ነው ያመሰገንኩት። እንዴት ሌላ ጊዜ አታመሰግነው? ኧረ ተይ፣ የዛሬውማ ይለያል። እግዜር እንኳን እግሬን ከቾክ አልፈጠረው። አስበሽዋል? እግሬ ከቾክ ቢፈጠር ይሄን በቤቴ ስር ነበር የሚገኘው። አይ አንተ ሁሉም ነገር ትቀልዳለህ አይደል? የኔ ጣፋጭ፣ በዚህ ካልቀለድኩ በምን እቀልዳለሁ? በል በል በል፣ ደክሞኛል። ነገ ስራ አለኝ፣ ልተኛ ነው። ልተኝ ነው? አዎ አብረን እንተኛ። ነልቀፍሽ ማር የኔ አንተ አስደነገጥከኝ እኮ። አትደንግጪ እባክሽ። ምን አስደነገጥሽ? አንቺ ለምን ነው ትምህርትሽን የማትማሪው? ቆይ በዚህ እድሜሽ ትምህርት ካልተማርሽ ምንድን ነው ጥቅሙ? ቆይ ምን ይሻላል እንዴ? ማዬ እንዴ ቤዚ፣ ለምንድን ነው ትምህርት እያለሽ የቀረሽው? ቤዛ፣ እህትሽ እኮ የምትለፈው አንቺ ተመርቀሽ ለማየት ነው። ለምን ትቀልጅባታለሽ? በጣም ይቅርታ፣ እኔ እኮ ቤቱን ለማጽዳት ብዬ ነው። ይኸውልሽ ቤቱን ለማጽዳት እኔ አጸደዋለሁ። አንቺ እኮ ቀጣይ ተመራቂ ተማሪ ነሽ። ስለዚህ ማጥናት አለብሽ፣ መማር አለብሽ። እውነት በጣም ነው የምታናድጂው። በቃ አንተ ተረጋጋ ቤዚ፣ ቶሎ ልብስሽን ቀይሬና ውጪ። ዛሬማ ረፍዷል ወይ ከሰዓት እገባለሁ። ከዚህ በኋላ ግን እንደዚህ አታድርጊ። ዳኒ የሚቆጣሽ ለራስሽ ብሎ ነው። በቃ ይቅርታ፣ ሁለተኛ ለመደኝም በእውነት በቃ እኔ ልሂድ፣ ስራ እንዳይረፍድብኝ። ቻው የኔ ፍቅር። ልቀልሻንሽ ነኝ። የኔ ጣፋጭ፣ አንድ ልነግርሽ የምፈልገው ነገር አለ። ምንድን ነው የኔ ውድ? የእናቴ ብድር መክፈያ ጊዜው ደርሷል። እንደምታውቂው ደግሞ እኔ ስራ ፈት ነኝ እና ገብቶኛል። እኔ ጋር ገንዘብ ስላለ እሰጥሃለሁ፣ አትጨናነቅ። የኔ ፍቅር፣ ሁሌም ለዘላለም አፍቅርሻለሁ። አንቺ ባትኖርልኝ ምን ይውጠኝ ነበር? እንዴ እንደዚህማ አትበል። ያንተ እናት ማለት የኔ እናት አይደል እንዴ? ደግሞ እህቴስ እየተቆጣጠርክልኝ አይደል? የኔ ፍቅር፣ አፍቅርሻለሁ። በቃ መልካም የስራ ቀን። አሜን። ቻው ቻው። እንዴ ምን ሆነሽ? ለምንድን ነው ማያ ፊት እንደዛ የምትሰድበኝ? አይ ቤዚ፣ ያ እኮ ማያ እንዳጠረጥረን የተደረገ ምርጥ ተውኔት እኮ ነው። ተረጋጊ እባክሽ። ቢሆንም በቃ እኔ እሷ ፊት ስትናገረኝ ደስ አይለኝም። ለዚህ ኩርፊያሽ ዛሬ የፈለግሽበት ቦታ ሄደን ፈታ ነው ማድረግሽ። ትስማሚያለሽ? እንዴ ከሰዓት እኮ ክላስ አለኝ። ደግሞ ገንዘብ ከየት አመጣ? ምን ችግር አለ? ለዛሬ ትቀሪያለሽ። ደግሞ ለገንዘብ እድሜ ለማያ። አሁን ትጋበዣለሽ ወይስ አትጋበዥም? እንዴ ለምን ደግሞ አልፈልግም። እንደውም ጥሩ አጋጣሚ ነው። ማያ መጣች አልመጣች ብለን አንሰቀቅ። ቀልስሽን ቀይ ከዛ መጣለሽ። ነይ ነይ
የኔ ውድ እንዴት ዋልሽልኝ? አለሁልህ የኔ ቦል። ደህና ዋልሽ? እንዴት ነህ? አለሁልሽ። ውሎ እንዴት ነበር? የዛሬ ውሎ በጣም አድካሚ ነበር። ግማሹን ቀን ብሩን ስከፍለው አልኩ፣ ግማሹን ቀን ደግሞ ስራ አስፈልጓል። ጎበዝ የኔ ውድ። ላንተ ያለው እንጀራ አይሻግትም። ኧረ አይሻግትም። ቢሻግትም አድርቄ አፈርፍሬ ይበላዋለሁ። አንተ ትቀልዳለህ። መቼም ተስፋ እንዳትቆርጥ፣ አንድ ቀን ታገኛለህ። እሺ እኔ ጣፋጭ፣ አንቺን የመሰለች ሚስት ፈጣሪ ስለሰጠኝ በጣም አመሰግናለሁ። በቃ ልብስህን ቀይር፣ እኔም ቆንጆ እራት እሰራልሃለሁ። እሺ ቆንጆ እራት ስሪልኝ። እሺ የኔ ቆንጆ ጥሩ እራት አበላሽኝ። እጅሽ ይባረክ። ላንተ ያልሆነ ለማን ይሆናል የኔ ውድ? እኔ የምልሽ ማዬ፣ ቆይ ቤዛ ግን ምን ሆና ነው ያመሸችው? ምን አውቃለሁ፣ ስደውላትም አታነሳም። ስለ እሷ ግን ችላ እያልሽ ነው። ኮስተር ብለሽ መቆጣት አለብሽ። ምን ላረግ፣ እናትና አባታችን በልጅነታችን ስለሞቱ ሀሳቧ ወደዛ እንዳታረግ ብዬ እኮ ነው። የኔ ፍቅር፣ ስርዓትና ቤተሰብ ምን ያገናኘዋል? ይኸውልሽ እንደዚህ እያልሽ በኋላ ተበላሽ መመለሻ እንዳታጣ። የት ነው የመሸሽው? ሰዓቱን አይተሽዋል? ሰዓት አላስኩም፣ አላየሁትም። ዝም ስልሽ አላበዛሽው? ለምንድን ነው ስነ ስርዓት የማይኖርሽ? በእናታችሁ አጭቅጭቁኝ። አሁን ስለደከመኝ በእናታችሁ አጭቅጭቁኝ። አንቺ ቆይ እንዴት ነው የምትናገሪው? ታላቅሽ እኮ ናት፣ ማክበር አለብሽ። ስርዓት ይኖርሽ እንጂ። ታዲያ እኔ ምን አልኩ? ቆይ ከዚህ በላይ እንዴት ልትናገሪ ፈለግሽ ነው? ወይስ መሳደብ አማረሽ? ታላቅሽ እኮ ናት፣ አክብረት። ዳንዬ ቆይ ተረጋጋ። ደግሞ አንቺ ነሽ የምታቀብጫት። ዛሬ እኮ ዝም ከተባለሽ ነገ አናታችን ላይ ነው የምትወጣው። በምን አቀበጥኳት ዳኒ? እየተናገርኳት እኮ ነው። ልትሰማን ካልቻለች አንድ ውሳኔ መወሰን ነዋ። ቆይ እኔ የምልሽ ቤዛ፣ አይሰማሽም ነው ከዚህ በኋላ አንድ ነገር እንዳላይ? ቆይ አታሳዝንሽም? ተናግሬያለሁ። ቤዛ፣ ዳኒ የሚቆጣሽ ላንቺ ብሎ ነው። እኔም እናታችንና አባታችን ስለሌሉ መተሳሰብ ይበጀናል ብዬ ነው። ታዲያ እኔ ምን አልኩ? ተናገረ እሱ። ለምን አትተውኝም? አልተውሽም። እኔ ስናገርሽ ነው እንዴ መልስ የምትመልሽው? እየተናገርሽኝ እንደሆነ ግን ይታወቅሻል። ባሌ ፊት እንኳን ማክበር ነበረብሽ። እናትና አባታችን ስለሌሉ እናትም አባትም ሆኜ በማሳደጌ ነው። አሁን ይቅርታ ብለሽኝ ነገ ትደግሚዋለሽ። በደንብ ስሚኝ። ከዚህ በኋላ ግን አላልፍሽም። እሺ የኔ ውድ ምንድን ነው የሚያስለቅስሽ? እኛ እኮ ጠልተንሽ አይደለም። እባክሽ ተይኝ። ባጣኝማ እንደዚህ አታንቋሽሽኝም ነበር። እሺ ማ እኔ ነኝ አንቋሽሽኩሽ? እህቴ እኮ ነሽ፣ ያውም ታናሽ እህቴ። ካንቺ ውጭ ማን አለኝ? ወይኔ እማዬና አባዬ ቢኖር ኖሮ እንደዚህ አታደርጊኝም ነበር። እሺ ቤዛዬ፣ እነማማን የምታነሺው እኔ ምን አጉድዬብሽ ነው? እኔ ምን አሳጣውሽ? እነሱን እንዳታነሺ አይደለ እኔ ሁሉ ምለፋው? አንቺማ ሸክም ሆንኩብሽ አይደል? ይኸውልሽ የኔ ታናሽ፣ እኔ ሁሉ ምለፋው ላንቺ ብዬ ነው። እባክሽ ይቅር በይኝ። ማያ በቃ ተይኝ። እኔ ብቻዬን ነው መሆን ፈልገው። የኔ ጣፋጭ፣ እሺ ይቅርታ አድርጊልኝ። ከዚህ በኋላ አልናገርሽም። ማያ በቃ ተይኝ። እሺ ይቅርታ አድርጌልሻለሁ። ከዚህ በኋላ ግን ከተናገርሽኝ አታገኘኝም። እሺ እማዬ ጋር ነው የምሄደው። ሞት እኔ እንደዚህ አፈር የምበላው አንቺ እንድትሞቺ ነው? ይኸውልሽ አሁንስ አበዛሽው። እሺ ከዚህ በኋላ ጫፌ እንዳነኪኝ። እሺ እሺ ይቅርታ ቤዚዬ፣ ስሜታዊ ሁኜ ነው። ይቅርታ። ይኸውልሽ የፈለግሽውን ነገር እያደረግሽ ማለት ነው። ይቅርታ አትበይ። እሺ ከዚህ በኋላ ግን እባክሽ እህቴ፣ አንቺ ነሽ ያለሽኝ። አንቺ ከሞትሽ አብሬሽ ነው የምሞተው። እባክሽ እንደዚህ አትበይኝ እህቴ። እኔ እኮ እወድሻለሁ። እኔም እወድሻለሁ። ያንቺን ክፉ ማየት አልፈልግም። እኔም አስከፍቼሻለሁ።
ይቅርታ አድርጊልኝ። እኔ ማስከፍቼሻለሁ። ይቅርታ አድርጊልኝ። እሺ በቃ አታልቅሽ፣ ራስሽን ያምሻል። በቃ አታልቅሽ፣ ራስሽን ያምሻል። እሺ በቃ ልተኛ፣ ነገ ክላስ አለኝ። እሺ በቃ ተኛ። ተናደሪ ጣፋጭ። ቻው፣ ደህና ደሪ። የሆነ ሀሳብ አለኝ። ማለቴ ከተስማማክ። ምንድነው? ለምን ከዚህ ጠፍተን የራሳችንን ህይወት አንኖርም? ግን አንቺ ልጅ ያምሻል። ምንድነው የሚያመኝ? የእውነቴን እኮ ነው የምነግርህ። እርግጠኛ ነኝ ታመሻል። ባትታመሚ መቼስ ይሄን ሀሳብ አታመጭም። አዎ አሞኛል። በአንተ ፍቅር ታመሚያለሁ። ቤዛ፣ እኔ ማያን ትቻት የትም አልሄድም። ቆይ ስንቴ ነው የምነግርሽ? ታዲያ ሁሌ እንደዚህ እንኖር ነው? እኔ እንደዚህ መኖር በጣም ሰችቶኛል። የራሴን ህይወት መኖር እፈልጋለሁ። አረ ቢያንስ ድምፅሽን ቀንድሽ፣ ማያ እንዳትሰማ። ተስማ እኔ አሁንስ መሮኛል መደባበቁም። ይኸውልሽ ቤዛ፣ እኔ እንደዚህ አይነት ቀልድ አልፈልግም። ከእህትሽ ጋር እኮ የያዝነው ቁም ነገር ነው፣ እሺ ቀልድ አይደለም። ማያ ሁሉንም ነገር ትስማና ከአንቺ ጋር እንለያያለን። አለሁልሽ። ቤዚ፣ እስቲ ውሃ አምጪልኝ። ውሃ አምጪላት። አብሩ ማሬ፣ ዛሬ እኮ ሄለን ከውጪ የምትመጣበት ቀን ነው። ሄድን እንኳን በሰላም መጣሽ እንላትም? ውዬኔ ውድ አንቺ ሂጂ፣ እኔ ባይሆን ሌላ ቀን ሄዳለሁ። እንዴ ከሄድንማ አብረን ነው የምንሄደው። ብሄድ እኮ ደስ ይለኝ ነበረ፣ ግን የሆነ ሰው ቀጥሬያለሁ። ስለ ስራ ላውራው። ስራ ሊያስቀጥረህ ነው? አይ አይደለም፣ የሆነ አዲስ ቢዝነስ ልንጀምር ነበረ እና በጣም አዋጪ ቢዝነስ ነው። እንደውም በጣም ጥሩ ነው። ተቀጥረህ ከምትሰራ የራስህ ቢዝነስ ብትጀምር አሪፍ ነው። እውነት እውነት። ውይ የኔ ፍቅር፣ ናይት ግንባርሽ ልሳምር። የውስጤን ስለምትረጅኝ በጣም አመሰግናለሁ። ችግር የለውም። የኔ ፍቅር ስወድሽ እኮ እንዴ ያምሻል እንዴ? ምን ሆነሽ ነው እንዴ? ያምሻል እንዴ? ቆይ በጣም ይቅርታ አድርጉልኝ። ምን ማለት ነው ይቅርታ አድርጉልኝ? በሰበስክ አይደል? ችግር የለውም በቃ አስቀምጪ። እሱ ማን ስለሆነ እንደዚህ የሚጠጋጋት? ቆይ በቃ ይዞ ተረጋጋ። ጭራሽ ደግሞ ግንባሯን ይስማታል። እኔ ቤዛ የዋህ መስያለሁ። እሺ ባይ በቃ ደግሞ እሷን ትተህ እኔን ካለመንከኝ ከኔ ጋር ካልሆንክ በዚህ ውሃ ፋንታ እንደደፋሁብህ አሲድ ነው የምደፋብህ። አላወከኝም ማለት ነው። በቃ ተረጋጋ።
እንዴት ነህ? አለሁ። ማያን ሸኛት? አዎ ሄደች። አንተ ለምን አልሄድክ? አይ እኔ መሄድ አልፈለኩም። መሄድ ስላልፈለኩ እሷን ሸኟት። ነው ወይንስ ሌላ ነገር አማርሽ? ደግሞ ምን ያምረኛል? አይ ፈልገህ ከሆነ ብዬ ነው። ለሱማ አንቺ ያለሽልኝ አይደለ? ቆይ ደግሞ ቅድም ውሃ የደፋሽብኝ አውቀሽ ነው አይደል? እና በባዶ ሜዳ ልቅ ነው? አዎ ምን ትላለህ? አንቺ አይጥ ሰራሽልኝ። እኔ ላይ እንዴት እንደዚህ ታረጊያለሽ? ወይ ሄለንዬ እየመጣው ነው። እሺ ቤዛን ይዣት ልምጣ? እሺ በቃ ይዣት እመጣለሁ። እሺ ልትሰማለህ? እኔ ሆኜ ነው በውሃ ያለፍኩ። ከዚህ በኋላ ግን አሲድ ነው የምረጭብህ። አሲድ? አዎ አሲድ እኔ ላይ አንቺ እኮ አታረጊውም አይባልም ታረጊዋለሽ። የኔ ፍቅር እኔ በጣም ነው የምወድህ። የእውነት እኔ አንተን ማጣት አልፈልግም። እኔስ ታዲያ አንቺን ማጣት ትፈልጋለሁ እንዴ? እኔ ፍቅር ቤዛዬ የቱ ነሽ ነው? የማያን ድምጽ ነው የሰማሁት። እንዴት ትመጣ ቻለች? ምን አውቃለሁ? ሸኝቻት ነው የመጣሁት አላልክም እንዴ? ምን አውቃለሁ ታዲያ? እንዴ ምን አውቃለሁ? አሁን ክፍል መሄድ አለብኝ። እሺ ወይኔ ልቅደማት። ቤዚ ምን ነው ስጠራሽ አትሰሚኝም እንዴ? አሁን እኮ ነው ተኝቼ አልሰማሁሽም ነበር። አዎ ሄለን እኮ መንገድ ላይ ሆኜ ደውላልኝ ቤዛን ይዘሻት ነይ ብላኝ ነበር። ደግሞ ስልክሽን አይሰራም። አዎ ልክ ነሽ። ስልኬ እኮ ባትሪ ዘግቶብኝ ነው። ግን ነገ ፈተና ስለሆንኩ እያጠናሁ ነው። እንዴ መሄድማ አለብሽ። አክብራሽ ጠርታሽ መቅረት በጣም ነውር ነው። ግን እኮ እህቴ ፈተናው ምንም አላነበብኩም። ገና አሁን ላነብ ነው። ስትመለሽ ታነቢዋለሽ። ዳኒም አልሄድም ብሎ አንቺ ከቀረሽ ሄለንም ታዝናለች። እሺ በቃ ጎበዝ የኔ ቆንጆ። እንዲህ ስትይ ነው የሚያምርብሽ። በይቶሎ ልበሽና ነይ። ዳኒ ሄደ እንዴ? ዳኒ እንጃ አላየሁትም፣ ግን ክፍሉ ነበር መሰለኝ። እሺ በቃ ቀይረሽ ነይ። እሺ ለምን እህቴ ለምን? እኔ ምን በድዬሽ ነው? ወይኔ ማለት ጉድ ተሰራ።
የኔ ፍቅር መጣችሁ? የኔ ጣፋጭ እንዴት ነሽ? አለሁልሽ። ቁጭ በይ። እሺ እና ውሎ እንዴት ነበረ? ሄለን አልደበራትም አይደለ? በመቅረቴ አሪፍ ነበር፣ አልደበራትም። ግን ለምን አልመጣህም ብላ ጠይቃኝ ነበር። እና እንደዚህ አትይልኝም ነበር? እንዴት? በምድር ላይ መተካሄድ የለኝም እንደ አይኔ ብሌን ማያትን ውዷን ሚስቴን ልክ ያለው ብሏል አትይልኝም? እሱንማ ብዬልሃለሁ የኔ ፍቅር፣ ከማንም ከምንም በላይ አፈቅርሃለሁ። ካንተ ውጪ ህይወት የለኝም። እኔም የኔ ፍቅር አፈቅርሻለሁ፣ ከራሴ በላይ ወድሻለሁ። በቃ ልብሴን ልቀይርና እራት ላዘጋጅልህ። እኛ እዛው በልተናል። እኔ ራብሽኝ አንቺ ነሽ እንጂ እራት አልፈልግም። ታዲያ እኔማ አለሁልህ። ልብሴን ቀይሬ እጠብቅሃለሁ። እሺ እኔ ቆንጆ፣ እኔም እመጣለሁ። ማያ ምን አለችሽ? በቅድሙ ነገር ጠረጠረችን እንዴ? አረ ጭራሽ አልጠረጠረችም። እህቴ እኮ ጅላት እንደዚህ ነገር አይገባትም። ከዚህ በኋላ ግን መጠንቀቅ አለብን። እኔ እንደዚህ አይነት መዝረክረክ አልፈልግም። እባክህ እኔን ፍቅር ተረዳኝ። በቃ ከዚህ ሁሉ ነገር ለምን አብረን መኖር አንጀምርም? ይሄ ነገር እንደማይሆን እኮ 10 እነግርሻለሁ። እኔ ሀሳቤን አልቀይርም። እሺ እኔስ እንደ ቃል ትጠቀምብኝ ነው? በቃ ቤዚ፣ እኔ ልጠቀምብሽ በፍጹም አልፈልግም። ደግሞ እኔን ክፉ አድርገሽ አትይኝ። መጀመሪያውም እኮ ሳይጀመር ጀምሮ ነግሬሽ ነበር አይደል እንዴ? አዎ አስታውሳለሁ። እዚህ ነገር ውስጥ የከተትኩ እኔ ነኝ። ግን በቃ እፈቅርሃለሁ። ምን ማድረግ እችላለሁ? ከዚህ ነገር ውስጥ የምትወጪበትን መንገድ እንፈልጋለን። እስከዛ ግን ማያ ምንም ነገር ማወቅ የለባትም። እሺ ቃል ግቢልኝ። ቃል ገባልሃለሁ። የኔ ውድ የአራዳ ልጅ እኮ ነሽ። እንደዚህ ነው የሚባለው። እና ለዚህ ደስታ ከኔ ያልሳም መጠርጠሩስ እና እስኪ ጓደኛዬ ጉድ ሁኜ ይልሻለሁ። ምን እንደማድረግ አላውቅም። ሊያዛቸው እንዴ? ደግሞ በይዛቸው እንኳን ባሌና እህቴን አጣቸዋለሁ። ምንም መፍትሄ የለኝም። እባክሽ እስቲ የሆነ ነገር ምከሪኝ። አዎ ትዳሬን እፈልገዋለሁ። ታዲያ ትዳሬን ለመመለስ ምን ላድርግ? እሺ ምንም እንዳላወቀ ላስመስል? እኔ እንደዛ ማድረግ አልችልም። እሺ ለትዳሬ ስል አደርገዋለሁ። ዝም ብዬ ባሌን አስመልሳለሁ። እሺ በቃ ነገ ደውልሻለሁ። የሆነ ሰው እየመጣ ነው መሰለኝ። እሺ የኔ ፍቅር ማሪ፣ ነይ እስኪ። የኔ ውድ ወይ የኔ ውድ የኔ ቆንጆ፣ ደግሞ እኮ ቢዝነሱን ለመጀመር ተነጋግረናል። አረ በጣም ደስ ይላል። ዋናው መስማማታችሁ ነው። አዎ ዋናው እሱ ነው። ግን ቢዝነሱን ለመጀመር ትንሽ ገንዘብ ያስፈልገኛል። ያንተ ክንድ ሲያቅፈኝ ድሮ ይለሰልሰኝ ነበር። አሁን ግን አባ ጨጓራ ያቀፈኝ ያህል ይኮሰኩሰኛል። ማሪ፣ ምን ነው ዝም አልሽኝ? ገንዘብ የለሽም እንዴ? ምን አልከኝ? ሀሳቤ ሌላ ቦታ ሆኖ እኮ ነው። ይቅርታ። አይ ችግር የለውም። እኔማ ለቢዝነሱ ማስጀመሪያ የሚሆን ገንዘብ ካለሽ ብዬ ነው። ችግር የለውም፣ ሰጥሃለሁ። ደሞ ላንተ ያልሆነ የኔ ውድ ባል። አፈቅርሻለሁ። 1000 ዓመት ኖሪልኝ። 1000 ዓመት አፈቅርሻለሁ። ቆይ ግን አንቺ ባትኖሪልኝ ምን ይወጣኝ ነበር? የኔ ፍቅር አፈቅርሻለሁ። 1000 ዓመት ኖሪልኝ። 1000 ዓመት አፈቅርሻለሁ የኔ ጣፋጭ። በቃ በኋላ ስራ ስለምወጣ ትንሽ ናፕ እናድርግ። እሺ እንተኛ። እሺ ለምን ታስመስላለህ? ለምን እንደምታፈቅረኝ ትሆናለህ? ግን መጀመሪያ ታፈቅረኝ ነበር? የእውነት ትወደኝ ነበር? ዳኒ 3 ዓመት ሙሉ ኪሳራ ነበር ማለት ነው። 3 ዓመት ሙሉ ያላነበብኩትን መጽሐፍ እንደምሸከም ደክም ያለው። ዛሬ ያ መጽሐፍ በሌላ ሰው እጅ በገዛ እህቴ ሊነበብ ነው። እኔ ግን ሽፋኑን ብቻ እያየሁ እኖራለሁ።
እንደዚህ እንታየው ቤዚ ተነሽ እንጂ ማያ እኮ ውስጥ አለች ቤት ነች ለነሳም ትኑራ እንደውም ባላ እንዳፈቀርኩ ታውቃ በቃ በይ ስርዓት ይኖርሽ እሺ ምን አበዛሽ አሁንስ ተነሽ እርዛ ምንም አለበዛውም እንደውም አልነሳም እስኪ ምን እንደሚመጣ እናያለን ቆይ አንቺ ትናንትና ቃል ገብተሽልኛል ነበር እንዴ ከመቼው ሐሳብሽን ቀየርሽ ነው ወይስ ከኔ ጋር እየተጋባሽ ነው እሺ ፍቅር በቃ ተፈሳጭ ዳኒ አንቺ ልጅ ግን ለምን ስርዓት አይኖርሽም ለምን የማይሆን ነገር ታረጊኛለሽ ምን አደረኩ ደግሞ ምን አረኩ ስትይ አታፍሪም እንዴት እያደረገሽ ነበር ማሬ ምን ነው ምን ተፈጥሮ ነው አትያትም እንዴትሽን ጭራሽ እኮ ባለትዳር አልመስላትም አይና ወጣች እኮ ቤዛ ምን ያደረግሽ ነው ለምንድን ነው የምታስቸግሪው እስኪ ተመልከች አንቺ ራስሽ ባይነሽ ተመልከች ያደረገችውን ልብስ ደግሞ አጠገቤ መታ የምትሆነው ነገር እንዴ ስንት ነገር አለ ማያ እኮ ቤዛ ባሌ ፊት ለፊት ለምንድን ነው ኖር ነገር የምታደርጊው ለምን እኔ እኮ ባለትዳር ነኝ ለአሁን ደግሞ ሚስቴን ማፈቅራት ለምንድን ነው ሌላ ነገር እንዳሰብ የምታረጊኝ ዳኒ እንደዚህ ልትናገረኝ አትችልም ዝም በይ ደግሞ አፍሽን ሞልተሽ ትናገራለሽ አሁን ከዚህ ሂጂ ማሬ ይቅርታ እኔ እኮ ሁሉም ነገር ስለበዛብኝ ነው እንደዚህ ተናገርኳት ይገባኛል የኔ ፍቅር ይገባኛል እኔ ይሄ ነገር ከዚህ ቤት የሚቀጥል ከሆነ እዚህ ቤት መኖር አልፈልግም ማለት እዚህ መኖር አልፈልግም ስትል የቤዛ ነገር የሆነ መፍትሄ ካልተሰጠው እኔና አንቺ ፍቺ ለማድረግ እንገደዳለን እንዴ ለምን የኔ ፍቅር ለምን አትፈልግም ሁሉንም ነገር እናስተካክለዋለን ማሪ እኔ በዚህ ልጅ ምክንያት የሆነ ስተሰርቼ ራሴን ከማጣ በፍቅር እንደዚሁ እንዳለን ብንለያይ ይሻለኛል አይዞ አውቃለሁ አንተ ታማኝ ነህ ምንም ነገር አይፈጠርም ካሁኑኑ አስተካክለዋለሁ እሷ ከዚህ ቤት ካልወጣች ምንም የሚስተካከል አይመስለኝም ከዚህ አስወጥቻት የት ትኖራለች ከኔ ውጭ እኮ ማንንም የላትም ስለዚህ መፍትሄው እኔ ከዚህ ቤት መውጣት ነው እንደሱማ አይሆንም በቃ ለሷ ቤት እንከራይላታለን ከዛ የሚያስፈልጋትን ሁሉ እዛው እናሟላላታለን ለማንኛውም ተረጋጋ ሁሉንም ነገር ይስተካከላል እሺ እኔ ፍቅር አቤት ማስመሰሉን ስትችልበት በጣም ጎበዝ ተዋናይ ነህ አንድ ጥሩ ሐሳብ አምጥተሃል ቤዛን ከዚህ ማስወጣት ከዛ ትዳሬ እንደፈለኩ ይዘዋለሁ ግን ደግሞ የቤዛ መውጣት ለመገናኘት እንዲመቻቹ ቢሆንስ የሆነ ሴራማ አስባችኋል ቤዛ ለምንድን ነው ስርዓት የማይኖርሽ ቆይ እኔ ምን ሳረጋየሽ ለምንድን ነው ግን እኔ ሁሌ እንደ ጥፋተኛ የምታይኝ እንደ ጥፋተኛ ማይሽ እያጠፋሽ ስለሆነ እኮ ነው ለምንድን ነው ዳኒ ፊት እንደዚህ አይነት ልብስ ለብሰሽ የምትወጪው ወንድ እኮ ነው የፈለኩትን ብለብስ እሱ ምን አገባው ደግሞ የፈለኩትን ነው እሺ የምለብሰው እንደዛ ከሆነ መልስሽ የሆነ መፍትሄ መኖር አለበት የምን መፍትሄ እኔ ባንቺ የተነሳ ትዳሬን መበተን አልፈልግም ላንቺ የሆነ ቤት ፈልጋለሁ ማለት እኔ ከዚህ ልወጣ ነው አማራጭ የለኝም የሚያስፈልግሽ ነገር እዛ ሆኖ ይሟላልሻል ይሄ ቤት እኮ የኔም ነው እሺ ማንም ሊያስወጣኝ አይችልም አዎ ያንቺም ነው ጸባይሽን አሳምረሽ መኖር ከቻልሽ ማንም አይከለክልሽም አይሆንም ካልሽ ላስወጣሽ እገደዳለሁ እንደውም እወጣላችኋለሁ ሁሌ በነገር እየተወጋው ከምኖር በወጣላችሁ ነው ቢሻላችሁ ለማንኛውም ተረጋግተሽ አስቢበት እስከዛው ቤቱን ፈልግልሻለሁ አንቺ በጣም ጨካኝ እህት ነሽ ለወንድ ብለሽ እኔ እህትሽን አውላላ ሜዳ ላይ ልጥይ ነው አንቺ ነሽ እንጂ እህቴ ለወንድ ብለሽ የኔን ልብ የሰበርሽው እኔማ ላንቺ አሁንም አልጨከንኩም አየሽ መልስ የለሽም ሰሚኛለሽ አይንሽን ማየት አልፈልግም ውጪልኝ ከዚህ ክፍል እንደው አንቺም ብሎ እህት ውጪልኝ ዝም ብዬማ ከዚህ ቤት አልወጣም ቤዛ ማን እንደሆነች አሳያችኋለሁ ሁልሽንም ሄላ
በይ እንዴት ነህ? አለሁልህ። ሰላም ነው? ስማኝ የኔ ፍቅር፣ እስቲ የሆነ ነገር ላስቸግርህ፣ አንድ ነገር አድርግልኝ። አይ ያን ያህል ከባድ ነገር አይደለም ማለት ትንሽ ከባድ ነው፣ ግን ያው ላንተ ምንም በጣም ትንሽ ነገር ነው። እሺ እንዴ ደስ ይለኛል። እሺ ደውልልሃለሁ በቃ። እስኪ እናያለን ዳኒ ማን እንደሚመርጥ፣ ወይ እኔን ወይ እሷን። አለበለዚያ ሁለታችንን የማያገኝም ማለት ነው። እንዴ የኔ ማር ምን ሆነሽ ነው? ምን ተፈጥሮ ነው? ለምን እንደምታለቅሽው? ቤዛን ማታ እንደዛ ስናገራት ታሳዘነችኝ። አንዷን እህቴን አስከፋዋት። የኔ ማር ለእኔ ብለሽ እንደምታደርገው አውቃለሁ፣ ግን እመኚኝ፣ እርግጠኛ ሆኜ አትጸጸችበትም። እሱማ አዎ ልክ ነህ፣ ግን አሁን በጣም እየፈራው ነው። ምንድን ነው የሚያስፈራሽ የኔ ፍቅር? የማጣህ እየመሰለኝ ነው። የኔ ማር አታጭኝም፣ መቼም አታጭኝም። እኔን ድንገት እኔ መውለድ ስለማልችል አንተን እኔ የኔ ፍቅር እኔ መቼም ባንቺ አልከፋም። እንዴ ይሄ እኮ ፈጣሪ ያመጣው ነገር ነው፣ አንቺ ያመጣሽው ነገር አይደለም። ለምንድን ነው ቆይ መልአክ የምትሆነኝ? ለምን ቁርጤን ነግረኸኝ አትተወኝም? ለምን ከዚህ በላይ ትጎዳኛለህ? የኔ ቆንጆ እባክሽ ፈጣሪ በፈቀደ ጊዜ አንድ ቀን እና አንቺ ልጅ ይኖረናል። ስለዚህ እንደዚህ እየተናገርሽ ልቤን አታድሚው። የኔ ፍቅር አንተን የመሰለ ባል ፈጣሪ ስለሰጠኝ አመሰግነዋለሁ። አንተ ከሁሉም ትለያለህ፣ አፈቅርሃለሁ። እኔም ፈጣሪ አንቺን የመሰለች ሚስት ስለሰጠኝ አመሰግነዋለሁ፣ አፈቅርሻለሁ። ደግሞ ከዚህ በኋላ ቤዛ አታስቸግርህም። ከዚህ እንድትወጣ ነግሬያታለሁ። በጣም ጥሩ ነው ያደረግሽው። በይ አሁን ይህንን ባሽን ጠራርጊ። ደስተኛ ሆነሽ ነው ማየት የምፈልገው። እሺ የኔ አባት። የኔ ውድ በቃ ልብሴን ቀይሬ ለወጣ ስል ነው አንቺን አገኘሁሽ። ልጁ እየጠበቀኝ ነው። እሺ ይቅርታ የኔ ውድ አስረፈድኩብህ። ችግር የለውም የኔ ጣፋጭ፣ አንቺ መቼም አታስረፍጂኝ። ቤዛ ምን ሆነሽ ነው? አሞሻል? አዎ አሞኛል። ምን አገባሽ? የኔ መታመም ግድ ይሰጥሻል? ለምንድን ነው ግድ የማይሰጠኝ? እህቴ እኮ ነሽ። ኧረ እባክሽ እህትሽ ነኝ። እህትሽማ ብሆን እንደዛ አታደርጊም ነበር። እሺ አንቺ አስመሳይ። እኔ እያስመሰልኩ አይደለም። አሁን ሁሉንም ነገር ተይውና ወደ ሐኪም ቤት እንሂድ። እኔ አልሄድም፣ ይተወኛል ወይ ደግሞ ገሉ ይገላግለኛል። በስመ አብ። ኧረ ጥሩ ነገር አስቢ። ሐኪም ቤት እንሂድ ማለት እንደዚህ ያስብላል? እባክሽን ተይኝ። ቤቱን ካገኘሽልኝ ከዚህ ቤት መውጣት ነው የምፈልገው። እንዴ እንደዚህ ታመሽማ መሄድ አትችይም። አሁን ተይኝ፣ ብቻዬን ነው መሆን የምፈልገው። ዞር በይልኝ።
ሄሉዬ ምን እንደማደርግ ግራ ገብቶኛል። አዎ ከቤት ለመውጣት ተስማምታ ነበር፣ ግን አሁን ታመምኩኝ አለችኝ። ላናግራት ሞክሬ ነበር፣ ግን የምትመልስልኝ ምላሽ አንጀት የሚበጥስ ነው። እስኪ ዳኒ ይምጣና አናግረዋለሁ፣ ወይ ለትንሽ ጊዜ እሱን ይዤው ከዚህ መሰወር ነው። እስኪ ሞክራለሁ። እሺ እደውልልሻለሁ። እሺ የኔ ውድ እንዴት አመሽሽልኝ? ደህና ነኝ አለሽ? አለሁ። ምን ነው አኩርፈሻል? ከማን ጋር ነበር ስልክ ስታወሪ ነበረው? ከሄለን ጋር ነበር። ስለ ቤዛ እያወራኋት ነበር። ታዲያ ይሄ ምን ያስከፋል? እባክህ ሌላ ነገር ተፈጥሯል። ምን ተፈጠረ? ቤዛ ታማለች። እንደዛ ሆና ደግሞ ከቤት ማስወጣት በጣም ከባድ ነው። እንዴ ቆይ ምን ሆና ነው? እኔ አላውቅም። ዝም ብሎ ወደ ላይ ይላታል። ልታናገረኝም ፍቃደኛ አይደለችም። እና ሐኪም ቤት ወይም ክሊኒክ ምናምን አልሄደችም? አልሄደችም። ነይ እንሂድ ብላት እንኳን ጭራሽ ፍቃደኛ አይደለችም። አይኔንም ማየት አትፈልግም። እንዴ ቆይ እና አሁን የት ነው ያለችው? ክፍሏን ቆልፋ ነው ያለችው። በቃ አንቺ ተረጋጊ። ባይሆን እኔ አናግራታለሁ። አንተማ እንዴት ታናግራታለህ? ይሄ ሁላ ምክንያት የመጣው እንዴት እንደሆነ ረሳው? አይ አልረሳሁትም። ያው እኔ ጸባዩን ስለማውቀው እስኪ ተረጋግቼ ላውራት። እሺ እሺ ሞክር። አትጨነቂ። ማያ በእናትሽ ተኝቻለሁ። ምንድን ነው? አትሰማም እንዴ? ተኝቻለሁ እያልኩሽ። ምን ፈለክ? እኔን ከዚህ ለማባረር ብለክ ሴራን ሰራህ አይደል? አረ ተረጋጊ እንጂ። እኔ እኮ ቤዛ እንዳትነቃ ነው ሁሉንም ነገር ሳረግ ነበር። ተረጋጊ። እሷ በሰዓቱ ብታገኝ ኖሮ ምን ሊፈጠር እንደሚችል አስበሽው? እንደዚህ አድርገህ ከምታዋርደኝ አውቀ ቢሆን ይሻለኝ ነበር። እሺ ቆይ ምን ሆነሽ ነው ያመመሽ? ዳኒ አንድ ነገር ተፈጥሯል። ምን ተፈጠረ? ዳኒ እያሰብኩት ልትይኝ እንደ አወርብሻለሁ። ምን? ወይኔ ዳኒ፣ ወይኔ ስሜን አትጥሪኝ። ዳኒ ትላለች እንዴ? ስሜን አትጥሪኝ። አዋረድሽኝ፣ ሰራሽልኝ። እስቲ ተረጋጋ ዳኒ። ተረጋጋ? ልረጋጋ? እንዴ ልረጋጋ? ቆይ ምን ያደረግሽ መስሎሽ ነው? አዋረድሽኝ። ምንድነው ማዋረድ? እኔ ፈልጌ ነው ያነገስኩት። እኔ ብቻ ጥፋተኛ አታርገኝ። እና ማነው ጥፋተኛ? እንደዚህ አይነት ስህተት እንዳይፈጠር ነግሬሽ ነበር መጀመሪያው። ሁለታችንም ነን። እኔም ብቻ አትናገረኝ። አሁን እሺ ምን እናድርግ? ትሰሚኛለሽ? አንቺ እንደፈለግሽ ማድረግ ትችያለሽ፣ ግን እኔ ከዚህ ነገር ውስጥ አስወጪኝ። አዎ ምንድነው ማድረገው? እኔ አላውቅም። ይኸውልሽ ትሰሚኛለሽ? ከፈለግሽ አውጥተሽ ጣዩ፣ ብቻ የፈለግሽውን ነገር አድርጊ፣ ግን በፍጹም ማያ መስማት የለባትም እንደዚህ አይነት ነገር። አንተ ጨካኝ ነህ። ልጅህ እኮ ነው። እንደውም ምንም አላደረገም። አፍሽን ዝጊ። ትሰሚኛለሽ? ይሄን ልጅ ከየት እንዳመጣሽው አላውቅም። የኔ ልጅ አይደለም። አዎ አንተ አውሬ፣ እንደዛ ካልክ ሁሉንም ነገር ነው ለማያ የምነግራት። ይኸውልሽ አንድ ቃል ከተናገርሽ
አንቺ በህይወት አትኖርም እገልሻለሁ እንደውም እነግራታለሁ ከዛ የፈለግከውን አድርግ ቤዛ እባክሽ ልለምንሽ ማያ ምንም ነገር እንዳታውቅ እባክሽ ተለመኝኝ ችግር የለውም ግን በአንድ ነገር ብቻ ከተስማማን ነው ለምን መጀመሪያ ከዚህ ቤት እንዳልወጣ ለባያት ትነግራታለህ ከዛ ደግሞ ከማያ ጋር ያለህን ግንኙነት ትቀንሰዋለህ ከቤት አለመውጣቱን እሺ ግን ከማያ ጋር ርቀት መቀነሱ ለምን በምን ካልተስማማክ ለመናገር እገደዳለሁ ማለት ነው እሺ እስማማለሁ ግን ይኸውልሽ ቀስ በቀስ ሁሉም ነገር ቀስ በቀስ እሺ እስማማለሁ ምን አለች ባክሽ ሐኪም ቤት አልሄድም ብላለች እሷ እኔን እጎዳለሁ ብላ ራሷን የማይሆን ነገር ውስጥ እየከተተች ነው አንቺ ራስሽን አታስጨንቂ እሷ እኮ ትልቅ ሰው ናት የሚጠቅመትና የሚጎዳትን በደንብ ላይ ታውቃለች እስቲ አንተ በእኔ ቦታ ብትሆን ምን ታደርግ ነበር ማሬ ይገባኛል ከባድ ሁኔታ ውስጥ ነው ያለሽው ደግሞ ራስሽን እየጎዳሽ ነው እሷ ተጎድታ አንድ ነገር ሆና ከማይ እኔ ብጎዳ ይሻላል የኔ ፍቅር በቃ አሁን አትጨነቂሽ አሁን ጥሩ ረፍት አድርጊ ነገ ጠዋት ሁሉንም ነገር እናስተካክለዋለን እሺ ወይ ቤዛ ጉድ ሰራች አሁን ምንድነው ማድረገው ምን አለ ይዛኝ አርፌ ብቀመጥ ምን ሰይጣን ያሳሳተኝ ለኔ ብላ ሁሉም ነገሯን የተወቹን ከራሷ በላይ የምታፈቅረኝ የምታምነኝ ሚስቴን አዋረድኳት ወይኔ አንድ መፍትሄ መኖር አለበት አዎ የሆነ መፍትሄ መኖር አለበት እባክሽ ቤዚ እባክሽ አትሂጂ ሁሉንም ነገር ይስተካከላል ዛሬ ምን ተገኘ ዘራፍ ስትይ አንዴ ከረምሽው ቤዛ እስኪ እንደተማረ ሰው አስቢ እህትሽ እኮ ላንቺ እንደምታስብልሽ ታውቂያለሽ አንቺም ደግሞ ልታስብላት ይገባል እኔማ አስቤላት ነበር እሷ ናት እንጂ አጉል እንደ ህፃን እያየችኝ መቆጣጠር የምትፈልገው ስለምሳሳልሽ እኮ ነው አንድ እህቴ እኮ ነሽ ከዚህ በኋላ ማንም እንዲቆጣጠረኝ አልፈልግም ህፃን ልጅ አይደለሁም የምፈልገውን ነገር ራሴ ማድረግ እችላለሁ ቤዛ በቃሽ ከዚህ በላይ እንድትናገር አልፈቅድልሽም እስኪ እህትሽን ያት እንዴት እንደምታሳዝን እንዴት እንደምትሳሳልሽ ያት እስኪ እባክሽ እህቴ ተመለሺ አንቺ ከዚህ ከወጣሽ እኔንም አታገኝኝም ማያ አንቺ ዝም በይ እሺ ቤዛ ተናገሪ ከማያ ውጪ ላንቺ የሚያስብልሽ ማን ነው ተናገሪ የለም ታዲያ ለምንድን ነው እወጣለሁ ሞታለሁ እያልሽ የምታስፈራሪያት ቆይ እንደሌሎቹ ውጪ ብትልሽ ምን ልትሆኝ ነው ምንም አሁን ወደ ቤት ተመለሽ ሌላውን በኋላ እንነጋገራለን ሂጂ ማር በጣም ነው የማመሰግነው አንተ ባትኖር እህቴን አጥቻት ነበር አንቺ ነሽ እኮ ልጅቷን እንደዚህ እንድትሆን ያደረግሻት እኔ ምን ላርግ ዳኒ እንዳይከፋት እንዳታዘን ስለምፈልግ እኮ ነው እንዳታዘን እንዳይከፋት ማድረግሽ እኮ ጥሩ ነው ግን ያንቺ በጣም በዛ ልክ አለፈ ወደ ሌላ ነገር ይመራል አረ ጠነቀቃለሁ ለዛሬ ከተመለሰችልኝ ከዚህ በኋላ ቀላል ነው አመሰግናለሁ የኔ ፍቅር ምን እያልሽ ነው ማይ
ይሄንን እኮ የማድረግ ግዴታ አለብኝ አይደል እንዴ? አዎ በቃ አሁን ስራ ሳይረፍድብኝ ልሂድ። አሁን ጭንቀት የቀለለልኝ። እሺ ሰላም አይልኝ። እንዴት ነህ? አለው እንግዲህ መኖር ከተባለ ደሞ ዝም ነው እንዴ የምትለኝ? ስትገባ አትሰማኝም እንዴ? አንቺ ምን አለብሽ? ቀልጂ። እኔ መጫወቻ ሆንኩ እንጂ። እየቀለድኩ አይደለም። ደሞ ማንንም መጫወቻ አላደረገም። ይኸው ከዚህ በላይ ምን ቀረ ነው? ወይስ እንደ ልጆች መጫወቻና መጋለቢያ መሆን ነበረብኝ? እሱንስ ቢሆን ማን ይከለክለኛል? እንደፈለግኩ ባርግህ የኔ አይደለ እንዴ? እሱማ ማን ከለከለሽ? ይኸው እየተጫወትሽብኛል። የኔ ፍቅር ዛሬም እንደማረኝ ታውቃለህ። ማሽን ላይ ያረረ ይስቃል አሉ። ጭራሽ ማማር ላይም ደረሽ። ሴትዮ ስርዓት ያዢ እንዴ! ለምን ቀልዳለሁ? የኔ ፍቅር ሰምኛለሽ። አሁን ቀልዱ ይብቃና ቁም ነገር እናውራ። አርጋልሽኝን በሙሉ አድርጊያለሁ። ቆይ አንቺ የእርግዝናውን ነገር ምን አደረግሽ? ምን አደርጋለሁ? ምን አደርጋለሁ ትይኛለሽ እንዴ? ማስወረድ አለብሽ። እኔ ይሄ ልጅ ማስወረድ አልፈልግም። አረ እና ልትወልጁ ነው? አንቺ እኮ አታፍሪም። ልታረጊው ትችያለሽ። ምንድነው የማፍራው? የፈለገ ነገር ቢመጣ ልጁ ይወለዳል። እኔ ኃጢአት መስራት አልፈልግም። አሁን ኃጢአት የሚሆንብሽ መጀመሪያ የእህትሽን ባል ስታማግጪ ኃጢአት አይደለም? የፈለገ ይሁን እኔ ይሄ ልጅ አላስወርድም። ከፈለግ ካንተ አባትነቱን መካር ትችላለህ። አትወልጂውም። እኔ በህይወት እያለሁ መቼም ይሄ ልጅ አይወለድም። ቆይ ሆድሽ ሲገፋ ለእህትሽ ምን ልታያት ነው? ለሱማ ችግር የለውም። እስከዛ ካላወቀች አንቺ ሴት ልታሳብጂ ነው። ይኸውልሽ ትሰሚኛለሽ? ሰይጣን ውስጥ አትክተችኝ። የማልፈልገውን ነገር እንዳደርግ አትከፋፊኝ። ምን አስበህ ነው? እባክህ ልትገለኝ ነው ወይንስ በደኔ ሰተ ልጁ ልታስወርድብኝ ነው? ትሰሚኛለሽ ቤዛ፣ እኔ ደግሜ አልነግርሽም። እኔ የዚህ ልጅ አባት መሆን አልፈልግም። እና የማን ልጅ አባት ነው መሆን የምትፈልገው? ማያ እንደወልሽ ልጅ አትሰጥም። በቃሽ። ስለ ማያ መጥፎ ነገር አትናገሪ። እውነቴን ነው። ሲጀምር ማያ መውለድ እንደማችል የነገርከኝ ራስህ ነህ። ወይኔ ዳኒ፣ ወይኔ ዳኒ። ቆይ አንተ ግን ፍቅር ፍቅር ስትል እንደው አንድ ልጅ እንኳን ሳትወልድ እንዴ ዘርህን እንኳን መተካት አትፈልግም እንዴ? ተኝ አልኩሽ አይደል እንዴ? አንተ በቃ ተኝ ተኝ በቃ። የሽሮ ድንፋታ ከድስቱ አልፍም አሉ። የኔ ፍቅር እንዴት ዋልክልኝ? አለሁልሽ። ቤዚ እንዴት ነሽ? የኔ ማር እንዴት ነሽ? ምን ነው ተኮራርፋችኋል እንዴ? አሁንም በል ሁሉንም ነገር እንደ ድሮ ይሁን አይደል እንዴ? ፍቅር አታስቢ የኔ ማር፣ ሁሉም ነገር ይስተካከላል። እሺ ቤዛ ምን ታያለሽ? ለማንኛውም የሆነ ቦታ ለመሄድ ልብስ ልቀይር ነው የመጣሁት። በኋላ ስመለስ ይሄንን ሁኔታ ማየት አልፈልግም። አሁን ሁሉም ነገር ጥሩ መሆን ጀምሯል። በቃ ጥሩ፣ እኔ ልብስ ልቀይር። እሺ መጣሁ። ትሰሚኛለሽ? ይሄን ፊሽን እሷ ፊት ቀይሪና ልትጠራጠር ትችላለች። ስለዚህ ጥንቃቄ አድርጊ። እሱን አንተ አትነግረኝም? እሺ ዳኒ፣ ይህንን ደብዳቤ ስጽፍልህ እያቃተኝ ነው። ብዙ ጊዜ ችዬ ነበር። እንደምታፈቅረኝ እንደምታስብልኝ አውቃለሁ። ይህንንም ስለማቅ ከአንተ መራቅ አልፈለኩም ነበር።
ግን የእህቴ ነገር አስገደደኝ። እህቴ ታፈቅራለች። ስለዚህ አንተም ከኔ ጋር ሆነህ እያስመሰልክ ከምትኖር እኔ ከመሃላችሁ ወጥቼ በደስታ እንድትኖሩ ስለፈለግኩ ነው። ደግሞ ዳኒ አንድ ማወቅ ያለብህ እውነት አለ። እሱም እኔ መሃን አይደለሁም። እኔ መውለድ እችላለሁ። መውለድ የማትችለው አንተ ነህ። ግን አንተ እንዳትጎዳ ብዬ ነበር ዶክተሩን እኔ መሃን መሆኔን እንዲነግረኝ ያደረኩት። ዳኒ የብዙ ጊዜ ስብራቶቼ ምክንያት መሆን አስከፍቶኝ አያውቅም ነበር። በእያንዳንዱ ስብራቴ ላንተ ሳስብ ስደረድር ነበር። በጣም ብዙ ጊዜ አልመለስም ብዬ በሄድኩበት እግሬ ለራሴ በሚያስገርመኝ ፍጥነት ወደ አንተ ተመልሻለሁ። በአንተ ላይ የተማመንኩትን ያህል በፈጣሪ ላይ እምነት ቢኖረኝ የምፈልገው በሆነልኝ ነበር። ግን አንተ የኔን ስሜት ከፍቅር ይልቅ ሞኝነት መሰለህ። ስለ ፍቅር የከፈልኩትን መስዋዕት ዋጋ ሳጣኸው። ስለ አንተ የነበረኝ የኔ ጋለ ስሜት ላይ ውሃ ቸለስክበት። ከመኖር መስመር አወጣኸኝ። ስሜት አልባ አደረከኝ። ሰው ማመን አይደለም መቅረብ እንዳልችል አደረከኝ። ሰበርከኝ። ስለ እኔ ዋጋ ባትከፍል ስላለመጎዳቴ ጥቂት ጥንቃቄ ብታደርግ ለእኔ ከበቂ በላይ ነበር። ግን አንተ አፍቅሮ የመፈቀርን ወግ ልታይ አልታደልክም። ሁሉንም ነገር ለአንተ ጨዋታ ነበር። ስለ ሁሉንም ነገር አመሰግናለሁ። በክብር ጀምረህ በውርደት ለፈጸምከው የፍቅር ህይወቴ። ግን ዳኒ አፈቅርሃለሁ። ደግሞ ያኛውን ወረቀት ለቤዛ ስትልኝ ይሄ ነው የመጨረሻው የማስቸግር። ቤዛን አደራ ክፉ ነገር እንዳያጋጥማት። ያንተው አፍቃሪ ማያ። ባጂ ውዴ አለው። አዎ ሁሉም ነገር እንደምፈልገው እየሆነልኝ ነው። እርግዝናውንም አልጠረጠርም። አንተ እያለህልኝ ምን ሆናለሁ ብለህ ነው። ቀጥሎ ደግሞ ከማያ ጋር ጣለዋለሁ። ከዛ ሁሉም ነገር የኔ ይሆናል ማለት ነው። አታስብ፣ ውለታህን እጥፍ አድርጌ ነው የምመልሰው። እሺ አንቺ አረመኔ፣ አንቺ ከይሲ፣ እገልሻለሁ። አንቺ ሰይጣን፣ አንቺ አረመኔ፣ ሰራሽልኝ፣ ሰራልሻለሁ፣ እገልሻለሁ። አንቺ ሰይጣን ነሽ። እሺ ሰይጣን ነሽ። እኔ ላይ እንደዚህ እኔ ላይ ትጮቻለሽ? ገዳይ ነበርኩ እንዴ? ያማንዴ እብድ። በገደልኩሽማ ጥሩ። ቆይ ምን ሆነክ ነው? ለምን በስነ ስርዓት የማትናገረው? ሁሉ ነገርሽ ውሸት። እኔም ላይ እህትሽን ላይ ተጫወትሽብን። አንቺ ሰይጣን ነሽ፣ ሰይጣን። ዳኒ የማይሆን ነገር አትናገር እንዴ። ለምን ዋሻለሁ? እኔ እኮ ያንተን ጽጽ በወዴ ይዣለሁ። ዝም በይ። ደግሞ ተጫወትሽብን በውሸት አርግዣለሁ ብለሽ። ሁላችንም ላይ ነው የተጫወትሽብን። እገልሻለሁ። ምን? እኔ እውነቴን ነው። ከፈለክ የምርመራ ወረቀቱን አሳያለሁ። ከወረቀቱ በላይ በጆሮዬ ውሸትሽን ሰምቻለሁ። ቆይ እናታልኝ እህትሽን እንዴት? ዳኒ እውነቴን ነው። በፈጠረ ክፉ ነገር አትናገር። ደግሞ አንቺ ስለ ፈጣሪ ታውቂያለሽ? አንቺ እኮ ሰይጣን ነሽ። ይኸው ወረቀቱን እኮ አየሁት። ምንድነው? የምን ወረቀት? ያንቺ ውርደት፣ የኔ ቅሌት። አሁን ማያን በምን አይኔ ነው ማያት? እንዴት ነው ማያት? አንቺ ሰይጣን ሰራሽልኝ። እስኪ አምጣው። ቆይ ምንድነው ይናል? ላምጣው? አንቺ ደነዝ፣ ህይወቴን እንደበጠበጥሽ አትቀሪም። እሺ ሰራልሻለሁ። ማያይ ወዴት ነው የሄድሽው? ወዴት ብዬ ልፈልግሽ? ማያይ ህይወት ያላንቺ ባዶ ናት። አንቺን አጥቼ ከመኖር በሞት ይሻለኛል።
ማይ አንቺ ከጎኔ ማጣት እያንዳንዱን ሰከንድ ያንቺን እውነተኛ ዋጋ እያስተማረኝ ነው። ለካ ደስተኛ የነበርኩት አንቺ ስለነበርሽ፣ ለካ ነፃ የሆንኩት አንቺ ከጎኔ ስለነበርሽ፣ ለካ እነዛን ክፉ ጊዜያት በቀላሉ ያሳለፍኳቸው አንቺ አብረሽ ስለነበርሽ። በየትኛው ድፍረት ይቅርታ ልጠይቅሽ? ያጠፋሁትን ስህተት አምኜ የሰጠችኝ ፍቅር ተረድቼ ከአንቺ ፊት ለመቆም እንድችል አንድ ድል ስጭኝ። የፍቅርሽን ዋጋ ልክፈልሽ ማይ። እህቴ አንቺ እኮ ለእኔ የአይኔ ብሌን ነሽ፣ የእናቴ ምትክ፣ የአባቴ ተምሳሌት። እናትና አባታችን ካጣን በኋላ እንደ እናትም እንደ አባትም ሆኜ ራሴን ዝቅ አድርጌ ያሳድጌሻለሁ። የኔን ፍላጎት ትቼ ያንቺን ፍላጎት ሳስቀድም ኖሬያለሁ። አሁንም የኔን ትቼ ያንቺን አስቀድሜያለሁ። ቤዛዬ፣ ስለ ሁሉም ነገር ማውራት አይጠቅመኝም። ሁሉንም ነገር አውቄዋለሁ። ከዳኒ ጋር አብረሽ እንደተኛሽ በአይኔ አይቻለሁ። ግን ላስከፋሽ ላስቀይምሽ አልፈለኩም። ለምን? ከሁሉም ነገር በላይ አንቺ ትበልጭብኛለሽ። ለአንቺ ስል እንኳን ይህንን ህይወቴን ነፍሴን ብሰጥሽ ደስ ባለኝ። እህቴ፣ አሁንም ከምትወጂውና ከምትመኙ ጋር በሰላም በደስታ ኑሪ። እኔ ከህይወትሽ ወጥቻለሁ። እኔ የምፈልገው ያንቺን ደስታ ብቻ ነው። ግን እህቴ፣ ራስሽን ገንዘብና ገንዘብ ሊገዛቸው ስለሚችለው ነገር እያሰብሽ ማንነትሽን ለጨረታ አታቅርቢ። ውስጥሽን ገንዘብ ወዳጆች በማይገዛቸው ነገሮች ምዩ። ያኔ ቁስ ባሪያሽ ይሆናል። አጋርሽ ኪስ ውስጥ እጅሽን እንዲገባ አትፍቀጅለት። የራስሽን ኪስ ስሪና እጅሽን አንቺው ጋር አቂ። ሁሌም እወድሻለሁ። ሁሌም ያንቺው እህት ማያ። ሄሎ፣ እንዴት ነሽ ሄለን? ሰላም ነው አለን፣ እግዚአብሔር ይመስገን። እኔ የምልሽ ዛሬ ማያ አንቺ ጋር መተለች እንዴ? ወይ ደውላልሽ ነበር? እሺ በእናትሽ ወይ ከደወለችልሽ ወይ ደግሞ ከመጣች ደውይልኝ በእናትሽ፣ በጣም ፈልጊያት ነው። እሺ ወይኔ እህቴ የተከባሽብኝ። ምን ሆነሽ ነው? ምን ውስጥ ገብተሽ? ምን ዋጠሽ? ውሻው ወዴት ነው የሚሄደው? ምንድን ነው የሚሻለው? ማያ እስካሁን አልመጣችም? ምንም ነገር የለም። ድሮስ ለምን ብላ እዚህ ትመጣለች? ወይ ደህና ባል የላት ወይ ደህና እህት የላት። ማን አለኝ ብላ ትምጣ? ወይኔ እህቴ እኔ ልጥፋልሽ? እኔ ነበርኩኝ የሁሉ ነገር ልሆን የሚገባው። አንቺ ግን ምንም ባላረግሽው። አሁን ሁሉም ነገር ተመሰቃቅሏል። ይሄ ሁሉ ደግሞ ያንቺ ስራ ነው። ምን አለ አንዴ እንኳን አግኝቼሽ ይቅርታ ብጠይቅሽ። ከዛ በኋላ ከአይንሽ በጠፋ ምንም አይመስለኝም። አስመሳይ ነሽ። አስመሳይ አይደለሁም። አስመሳይ ጨካኝ ነሽ። እኔ ላይ መጫወትሽ አይገርመኝም። ግን ቆይ ማያ ለምን? እኔስ ያጄን ያገኘሁት በልጅነታችን እናታችን ከሞተች በኋላ ከአባታችን ጋር እንደገና አባታችን ከኔ ያስበልጡ ማያን በጣም ነበር የሚወዳት እኮ። አባታችሁ ማያን ስለወደዳት ነው የሁሉ ነገር የምታደርጊው? አባታችን ብቻ አይደለም፣ ዘመዶቻችን፣ አጎቶቻችን፣ አክስቶቻችን፣ ሁሉም ሰው እሷን ነበር የሚወዳት። ሁሉም ሰው ይወዳታል። በመጨረሻም አባታችን ሲሞት ሁሉንም ነገር ያወረሰው ለሷ ነው። እንዴት ለሷ ብቻ ያወርሳል? ለሁለታችሁ ነው እንጂ ያወረሰው። እሷ ታላቅ ስለሆነች ሁሉንም ነገር ትቆጣጠራለች። እሷ የነካችው ነገር በሙሉ ያስቀናኛል። ለሷ የሚደረገው እሷ የምታደርጋቸው ነገሮች በሙሉ እኔ መመኘት ጀመርኩ። ሳላቀው እየቀናው መጣሁ። የምትይዛቸውን ፍቅረኛዎች ምን ታደርጋቸው ነበር? ፍቅረኞቿ ስታስተዋውቀኝ ሁሌም በቃ ከጀርባዋ ተደብቄ ስለሷ መጥፎ ነገር እየተናገርኩኝ አለያያት ነበረ። ቆይ ግን ምን ትጠቀሚያለሽ በዚህ? ምንም በቃ እሷ ስታዝን ማየት ደስ ይለኝ ነበር። የሆነ ጊዜ ግን በጣም ቀናተኛ ሆንኩኝ። የእሷ የሆኑ ነገሮች በሙሉ ማጥፋት ጀመርኩኝ። መቼ? አንድ የኔ ፍቅረኛ ነበረ እና ቤቱ ስጄ ከማያ ጋር አስተዋወቁት። እሱ ግን ቆይ እሱ ምን አደረገ?
እኔን አስቀምጦ እሷ ላይ ፈዞ ቀረ። ጭራሽ ብሎ ደግሞ እህትሽን ወደድኳት አለኝ። እሺ ከዛስ? በሰዓቱ የተሰማኝ ስሜት የኔን ትንሽነትና የእሷን ተፈላጊነት ነበር ያየሁት። በሰዓቱ በጣም ነበር የተናደድኩት። ቆይ በእህትሽ ለምን ትናደጃለሽ? ፍቅረኛሽ ነው ያጠፋው። በሰዓቱ የእህቴ ጥላቻና ቅናት አይኔን አወሮት ነበር። ይህንን ሁሉ ግን ማያ ታውቅ ነበር? አላውቅም። አሁን ግን ሳስበው ሁሉም ነገር እያወቀች እኔን ላለማስከፋት ይመስለኛል ዝም የምትለው። ቆይ አንቺ እህትሽ እንደምትወድሽ ታውቂ ነበር? ቆይ ከገባሽ በኋላ ለምን አታያትም? ለምን የራሷን ህይወት እንድትኖር አታያትም ነበር? እሱ በሱ አይደለም። እና በማን ነው? ባንተ ነው። እኔ ምን አድርጌሽ? ታስታውሳለህ? ማያ ካስተዋወቀችን በኋላ እኛ ቤት ስትመጣ ና ግባ። ና ተቀመጥ ዳንኤል። ተዋወቃት። ዳንኤል። ቤዛ እንዴት ነሽ? ሰላም ነው? ዳኒ መጣው? እሺ አልቆየም። የልትሄጂ ነው? መጣው አንዴ አልቆየም። እሺ ግን ከዛ በፊት ውሃ ጠብቶ። እሺ እኔ እሺ ቤዛ ቤታችሁ በጣም በቃ ቤዚ ውሃ ታመጣላለች፣ እኔ ደግሞ እመጣለሁ። እሺ አልቆየም። እስከዛው እንዳይደብርሽ። እሺ እሺ ዳንኤል። እና አንቺ ስላላየሽ ነው ይሄ ሁሉ ቅጣት? የእህቴ ፍቅረኛ ሆነክ ያላመለልኩ አንተን ብቻ ነበር። በጣም ነው ከምትወዳት እና ያ ነገር ደግሞ በጣም አናደደኝ። ስለዚህ ቀን ጠብቀሽ በመጠጥ አደንዝዘሽ እኔን ካረከሽኝ በኋላ የፈለገሽን ማድረግ ጀመርሽ። ዳኒ እባክህን ይቅርታ አድርግልኝ። በቅናት የገባሁበት ነገር እኔንም እዛው ዘፈቀኝ። ቶሎ ማለያያችሁ ነበር የመሰለኝ። ግን ምን? አንተ በዛ መሀል ብትሳሳት ማያ ማፍቀርህን አላቆምክም። እኔን ደግሞ እልህ ውስጥ አሳስገኝ። እልህ ደግሞ ፍቅር አሳዘኝ። አንቺ አረመኔ ደግሞ ጀብድ እንደሰራ ሰው ታወሪያለሽ። ክፉ ነሽ፣ ክፉ። በጣም ቅጣ እኔ እንደዚህ ዘርበልኝ እባክሽ። አረመኔ ሰይጣን ነሽ።
እንዳትንቀሳቀሽ። ዳኒ ምንድነው? የመጨረሻ ሰዓት ደርሷል። ሰሚኛለሽ? ህይወቴን በጥብጣሽ አንቺ በሰላም መኖር አልችኝ። እባክህ ዳኒ እሱ ነገር ያሳስታል። እባክህ አስቀምጠው። እባክህ ያሳስተኛል። ከአንቺ በላይ አሳሳች አለ። አንቺ ሰይጣን፣ አንቺ አረመኔ። እባክህ ምንም ችግራችን ቁጭ ብለን ተነጋግረን ፈታችኋለን። አንፈታውም። ማየን አሳጥተሽኝ አንቺ በደስታ መኖራችም አቺ ዳኒ ተው፣ ዳኒ ተው። ማየ እንዴት መጣሽ? ምን ያደረክ ነው? ምንም መጣሽልኝ። እህቴ ለምን እህቴ? ምን አደረኩሽ? ላንቺ ከማሰብ ውጪ ምን አደረኩሽ? ምንም። ታዲያ የኔ ውለታ የሚገባኝ ይሄ ነው? ካንቺ ውጪ እኮ ዘመድም ቤተሰብም የለኝም። አንቺ እኔን አጥተሽ መኖር ትችያለሽ? ማየ እባክሽን ይቅር በይኝ። እዚህ ቤት ሁላችንም በድለንሻል። ይቅርታ አድርጊልኝና ቀሪ ዘመናችንን ሁሉንም ነገር ልካስሽ። ከነዚህ ጣቶችህ አንዱን ቢታመም ቆርጠህ ትጥለዋለህ? አልቆርጠውም። እስኪ ድን አስታምመዋለሁ። ግን አስታመህ አልድን ካለ ሌላው እንዳይበክል ቆርጠህ ትጥለዋለህ። ስለዚህ ለሁለታችሁም ይቅርታ አድርጌላችኋለሁ፣ ግን በአንድ ነገር ነው። በምን? አንቺ የራስሽን ህይወት ማስተካከል አለብሽ፣ እኔም የራሴ ህይወት ማስተካከል አለብኝ። ወይ ይቅርታ እኔ እንደዚህ ማስቀየም አልፈልግም።